ምንድን ነው ሃፒ በርዝዴ አንድ ለመቼ ጭራሽ ድግስ ምን ይመጣል? ኬክ እየቆረሳችሁ ነው? ግን ደግሞ ከምንም በላይ ደግሞ ኢየሱስን ይቅርታ እፈልጋለሁኝ በቤተሰቦቼም በራሴም በተመልካቾቼም በሁሉም ስም ናሂን ይቅርታ መጠየቅ እፈልጋለሁ። ለባባማ ለዚህ ጋር ምን ልትሰሪ መጣሽ? አረፍ በይ፣ ያው ተረጋጊና አረፍ በይ። ከምንም በላይ እኔ አንቺን እንድትበጠበጭ አልፈልግም። ሰላማዊ ኑሮ እንድትኖር ይፈልጋለሁ። እኔም እንደዛው የምፈልገውም ሰላማዊ ኑሮ ነው ስልሽ፣ እዚህ የሞቀ ቤት ውስጥ ከምኖር ጭቅጭቅ በዝቶበት ከምኖር እኔ ጎዳና በወጣ እዛ እየበረደኝ ግን ውስጤ ሰላም ቢሆን የተሻለ ነው። ቁጭ በይ ማኪ። ቁጭ በይ ማኪ። ጭራሽ ቤት ጠርተሽ ድግስ ኬክ ምናምን ከአንቺ ጋር ስትተሻተማ ምንድነው ሰው ነሽ? በቃ ሂጂ። አንተስ ትንሽ አታፍርም? ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ በጣም ደስ ብሎኝ ነው ወደ እናንተ የመጣሁት። እንኳን ደስ ያለሽ በሉኝ። ነገሮች ትንሽ ፋታ ሰጥተውኝ ናሁም ወደ ቤቱ ተመልሷል። በጣም ደስ ብሎኛል። ትንሽ የጭንቀት ጊዜ አሳልፌ ነበረ ቤተሰብ ጋርም ያለው እህቴ ጋርም ናሁምም ጥሎን ሂዶ ነበረ። ኦልሞስት 2 ቀን 3 ቀን እኛ ጋር አላደረም። በጣም አሳስቦኝ ነበረ። ትንሽ ሰላም ሆንን ስንል ደግሞ እንደዚህ አይነት ነገር ሲፈጠር ከፍቶኝ ነበረ። እግዚአብሔር ይመስገን ወደ ቤቱ ተመልሷል። በጣም ደስ ብሎኛል። እንግዲህ ትናንት የሰራነውን ቪዲዮም አይታችኋል። ያሉትን ነገሮች ለእናንተም በደንብ አሳውቂያቸዋለሁ፣ ነግሬያቸዋለሁ። ለናሁምም በደንብ ነግሬዋለሁ። እና ዛሬ ለየት ባለ መልኩ ወደ እናንተ የመጣሁት ምንድነው ይሄን የመሰለ ፕሮግራም አዘጋጅቼ እንኳን ወደ ቤት መጣ፣ እንዲሁም ደግሞ ከኔ ወገን ከኔ ቤተሰብ በሆነ ሰው ስለተቀየመ ተሰድቧል፣ በጣም ብዙ ነገር ተብሏል እና ይሄ አይገባውም። ናሂ ማለት በጣም መልካም ሰው ነው ከምላችሁ በላይ ከራሴ በላይ እሱ መልካም ነው። በጣም ጥሩ ባል ነው እግዚአብሔር የሰጠኝና አንድም ቀን አስቤው አላውቅም። ከኔ ፋሚሊ ወጥቶ እሱን የሚያስቀይምብኝ ሰው ይኖራል ብዬ አስቤ አላውቅም ነበረ። ግን ደግሞ ተፈጠረ፣ ተከሰተ። ያንን ነገር ደግሞ በመልካም ለማለፍ በጣም እየሞከርኩኝ ነው። አልፈዋለሁም ደግሞ እንጂ ግን ደግሞ ከምንም በላይ ደግሞ ኢየሱስን ይቅርታ እፈልጋለሁኝ በቤተሰቦቼም በራሴም በተመልካቾቼም በሁሉም ስም ናሂን ይቅርታ መጠየቅ እፈልጋለሁ። ለዚህ ነው ይሄንን ያዘጋጀውለት። ያው እዚህ ጋር ኬኩ ላይም አጽፌያለሁኝ። ካሜራማን ጠጋ ብለህ ካሳይልኝ። ይቅርታ ናሂ ይላል እንግዲህ የኔ ፍቅር፣ የኔ ውድ ባል፣ የኔ ሁሉ ነገሬ፣ በጣም ትልቅ ይቅርታ ከኔ ወገን በሆነ ሰው ስለተቀየምክ፣ ስላዘንክ፣ ስለተበሳጨ፣ ተስፋ ስለቆረጥክ በጣም ይቅርታ። እኔ ሁሌም ከጎንህ ነኝ፣ ሁሌም አለው ካንተ ጋራ። መቼም ቢሆን መሀላችን ላይ ክፍተት መፍጠር አልፈልግም። ከዚህም በፊት የተፈጠሩት ነገሮች ይበቁናል። ስለዚህ አሁን ክፍተት ላለመፍጠር እየሞከርኩኝ ነው። በራሴ ማስተካከል ያለብኝን ነገር ለማስተካከል በጣም እየሞከርኩኝ ነው። አንተም ታግዘኛለህ ብዬ ተስፋ አደርጋለሁ። በጭራሽ ተስፋ እንድትቆርጥ፣ እንድታዝን፣ እንድትከፋብኝ አልፈልግም። ሁሌም ደስተኛ ሆነ ለልጆች፣ ለኔ፣ ለራስ እንድትኖርልኝ ነው የምፈልገውና በጣም እወድሃለሁ፣ አከብርሃለሁ፣ ከምንም በላይ ደግሞ አፈቅርሃለሁና ኖርልኝ። እንግዲህ ምንድነው ይሄ ሁሉ ነገር ያዘጋጀሽው ለሁለታችሁ ብቻ ነው እንዳትሉኝ ወዳጆቻችን፣ በክፉ ቀን ስንደሰት ስናዝን አብረውን የነበሩ ደግሞ በጣም ብዙ ወዳጆች አሉን፣ ቤተሰብ አሉን። ስለዚህ እነሱንም ጋብዣቸዋለሁ። እነሱም እንዲገኙልኝ ጠርቼ እሺ ብለውኛል። ስለዚህ እነሱንም እንቀበላለን። እንግዲህ እነሱ ከመምጣታቸው በፊት በር እስከሚያንኳኩ ድረስ የመኪና እጣ እናንተ ጋር አቅርቤ ነበር፣ አዘጋጅቼ ነበረ።
እንግዲህ የተወሰኑ ሰዎች ይቀሩኛል። እውነት ለመናገር 1500 ሰው ይቀረኛል። ግን ደግሞ የቀሩት 1000 ሰዎች ደግሞ ተመዝግበው ግን ደግሞ ብር ያላስገባችሁ በብዛት አላችሁ። ብር ሳታስገቡ ቁጥር ላይ ስማችሁን አስመዝግባችሁ ብር ሳታስገቡ የጠፋችሁ ልጆች አላችሁ። እናንተም ብሩን አስገቡ። ያልቆረጣችሁ ደግሞ 1500 ሰው ፈልጋለሁኝ። ስለዚህ እዚህ ዩቲዩብ ቻናል ላይ እንግዲህ ከ50 እና ከ60 ሺህ በላይ ነው የሚታየው። ስለዚህ ብዙ ተመልካቾች አሉኝ። ከእናንተ ውስጥ 1500 ሰው ብቻ ነው የምፈልገው። አንድ ዕጣ በ2500 ብር ነው። ስልክ ቁጥሬን ደግሞ እዚህ አስቀምጥላችኋለሁ። በቃሌም ልንገራችሁ 0985228588 ነው። ኮመንት ላይ አስቀምጥላችኋለሁ። ቴሌግራም፣ ዋትሳፕ እና ኢሞ ላይ ማውራት እንችላለን። እዛ ላይ ሀይ ስትሉኝ ስላለው ሂደት አወራችኋለሁ፣ ነግራችኋለሁ። እንዲሁም ደግሞ አካውንት አስቀምጥላችኋለሁ። ቁጥር በራሳችሁ ምርጫ መርጣችሁ ተመዝግባችሁ ብር እንዳስገባችሁልኝ ሪሲት ስትልኩ አርምላችኋለሁ ማለት ነው። መልካም እድል ለእናንተም እየተመኘው በመልካም ነገር ስትደግፉን የነበራችሁ አይዞሽ ውብዬ ትዳርሽን አትርፊ፣ ይሄ የአንቺ ኃላፊነት ነው፣ ነገሮች ሁሉ አላፊ ናቸው፣ ለባልሽ አንቺ ነሽ ያለሽለት ብላችሁ መልካም አስተያየት የሰጣችሁኝ እህት ወንድሞቼ እስከ ዛሬ ድረስ ስትከታተሉን የነበራችሁ ሁላችሁንም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ሌላው ነገር ደግሞ ምንድነው የናሄ አዲሱን ቻናል እንግዲህ ትናንትና ነግሬያችሁ ነበረ። ከዚህም በፊት ማስተዋወቅለት ነበረ። አዲሱ ቻናል ላይ ቪዲዮ ተለቋል። ሁላችሁም እየገባችሁ ተመልከቱ። እንዲሁም ደግሞ ሰብስክራይብ እና ሼር ላይክ አድርጉለት። ትልቅ ቻናል ነው ያጣው። እንደ እግዚአብሔር ፍቃድ ሊመለስም ላይመለስም ይችላል። ግን እስከዛ ድረስ ዝም ብሎ ከሚቀመጥ በእኔ ቻናል ብቻ ከሚመጣ በራሱ መስራት ስላለበት አዲስ ዩቲዩብ ከፍቷል። ገብታችሁ ሁላችሁም ሰብስክራይብ አድርጉት። ሊንኩን ከታች ከዚህ ከኔ ቻናል ሊንክ ከቻናሌ ኮመንት ላይ ሊንኩን አስቀምጥላችኋለሁ። ሁላችሁም ገብታችሁ ሊንኩን እየተጫናችሁ ሰብስክራይብ አድርጉልኝ። ቢያንስ 30 እና 40 ሺህ ሰብስክራይብ መግባት አለበት ብዬ አስባለሁኝ። ለሱ ይሄ በጣም ትንሹ ነገር ነው በነገራችን ላይ በጣም ማለት ነውና ደስተኛ እንዲሆንልኝ ነው የምፈልገው። እሱን ደስተኛ ለማድረግም ነው ደግሞ እንደዚህ እየደከምኩ ያለሁት። ሌላው ነገር ደግሞ ትልቁ ነገር ለባሌ ሰጥቼ ማላቀው ማለት ነው። የእውነት እስካሁን ሶሻል ሚዲያ ላይ ስንሰራ አበባ ሰጥቼው አላውቅም። ከሱ ነው ሁሌ የምቀበለው እና በጣም ነው የምወደው አበባ። ዛሬ ግን ለምወደው ባለቤቴ ልሰጠው ነው። ይህን የመሰለ አበባ አይታችኋል። በጣም የሚያምረው በጣም የወደድኩት። ስለዚህ ይሄንንም ማዘጋጅቼለታለሁ። እንዲሁም ደግሞ ስጦታ ማዘጋጅቼለታለሁ። የይቅርታ ስጦታ የሚወደውን ነገር አዘጋጅቼለታለሁ። ስለዚህ እሱን እንጠብቃለን። እሱ ከመምጣቱ በፊት ግን እንግዶቼን እቀበላለሁ ማለት ነው። እናንተም እስቲ በደስታ ኮመንት ላይ በቃ እንኳን ደስ ያለ እንኳን ለቤታ በቃ ከዚህ በኋላ ፈተናችሁ በቃችሁ ይበላችሁ ፈጣሪ ብላችሁ ኮመንት ላይ ጻፉልን፣ መርቁን ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። እንግዶቼ ሲመጡ እቀበላችኋለሁ። እንዴት ነው ግን እኔ ላይ እንዴት ነው አምሮብኛል ወይስ አላማረብኝም? ቤተሰብ ባሌን እንደዚህ ሁኜ ነው የምቀበለው። እንዴት ነኝ? አሪፍ ነኝ። ስለዚህ በቃ ይመጥናል ማለት ነው። ለዚህ ዝግጅት ይመጥናል ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ለማንኛውም እንግዶቼና ውዱ ባለቤቴ እንጠብቃለን። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦቼ እንዴት ነው ግን አቀራረብ ላይ ጎበዝ ነኝ? እንዴት አያችሁኝ? ቆዩብኝ ግን መስማማን በጣም ወግቻለሁ። ይድገሙ ሁለተኛ ይሄ ባንድማ አይከፈትም እንደዚህ ቆይታ። ሰልሱት ልክፈትላችሁ። ያሳዝናል። መተናል። ምንድነው ደጅ ማስጠናት? እናንተ ቆይታችሁ አይደል የመጣችሁት? እንዴት ነሽ? እህቴን አመጣ እንደተለይ ትመስላለች ብላ እኮ በጥርጣሬ አዲስ እንግዳ ለነሽ አደውልልኝ
እንዴት ነው? ደህና ናችሁ? እንኳን ደህና መጣችሁ። አመሰግናለሁ። ሰላም ነው። ደህና ናችሁ? እንዴት ነው? እንዴት ነው? እህታችን እንግዳ ያለብሽ ነው የመጣነው። ኧረ በጣም ደስ ብሎኛል። ሰላም ነው። ደህና ነሽ? እንዴት ነሽ? እንዴት ነሽ? ወይ መንቀት አይቻልም። የሆነ ትልቅ ነገር አለ። ያምራል። በጣም የሆነ በቃ እናንተ እንደዚህ ከተደማማችሁ በቃ ባል የሚወደዋል ብዬ ተስፋ አደርጋለሁ። ያበደ ወደ ደህና ነሽ? እንዴት ነሽ? ወይኔ ነው ቢቆጭ አንተ እኔ ነው መስለው እሱ። ኧረ አንተ ነው አልሰጥህም በቃ ደስ ይለኛል። እንኳን ደህና መጣችሁ። አረፍ አረፍ በሏ፣ ቁጭ በሉና እስከሚመጣ። አዎ የሚያስደነግጥ ነው። አዎ እንግዲህ አይ ባለፈው እንግዲህ እንዳጫወትኳችሁ በጣም ቅር ተሰኝቶ ነበረ። ቅር የተሰኘው ደግሞ በእኔ ቤተሰብ በኩል ስለሆነ ይቅርታ መጠየቅ አለብኝ ብዬ ስላሰብኩ ብዙም ትልቅ ነገር አይደለም፣ አላካበድኩም። እንደዚሁ በቃ ሲያየው ደስተኛ እንዲሆንና ትዳሩ ጤነኛ እንዲሆን እንዲያውቅ ስለምፈልግ ነው ይሄን ነገር ያዘጋጀሁት። ደስ ይለዋል ብዬ ተስፋ አደርጋለሁ። ምን ትላላችሁ እናንተ ወንዶች ናችሁ? ሚስታችሁ እንደዚህ ብታዘጋጅ ምን እንደሚሰማችሁ? የእሱ ስሜት በእናንተ ውስጥ ሊየው የሆነ ሰው ልጋብዝ እንደ እያልኩ አይቻልም፣ አይቻልም ወይ በዚሁን ጋር ችግር የለውም ይቻላል። ደስ ይላል። የእውነት እውነት ያው መካሻ ይሆናል። ጥሩ ነው እንደዚህ ማሰብሽ። ባይመጥነውም እንግዲህ የቻልኩትን ያህል ሞክሬያለሁ እውነት ለመናገር እና ቅር እንዲለው አልፈልግም፣ እንዲያዝንብኝም አልፈልግም። ሁሌም ደስተኛ እንዲሆን በትዳሩም ተስፋ እንዲኖረው ደስተኛ እንዲሆን ስለምፈልግ ነው ይህን ነገር ለማዘጋጀት የተሰቡትና እንግዲህ ይወደዋል ብዬ አስባለሁ። በትንሽ ነገር የሚደሰት ሰው አረፍ በሉ ነው። እሱ እስከሚመጣ ድረስ ቁጭ በሉ። ቁጭ ብለን እንጠብቀዋለን። ኧረ ተው እናንተ ጉዳያችን ሳይፈጸም የእውነት ቁጭ በሉ። የት ነው ያለው? እየመጣ ነው ልይልታለሁ እና ይመጣል። እስከዛ ቁጭ በሉ። የእውነት ለእናንተ ሻይ ራሱ ላስገዛ። እንግዲህ አሁን አዲስ አበባን በደንብ አድርገን ልናዞራት ነው። ከሀረር ነው የመጣችው ገና በደንብ አድርገን ነው የሚጨክና መጣ እዚህ ሀገር ክረምቱን አሁን ትምህርት ተዘግቷል። በቃ ካልመጣሁ አለች ናፈቃችሁኝ። ማግኘት አለብኝ። በጣም ደስ ብሎኛል። እንግዲህ ሌላ እህት ሲሄድ ሌላ እህት መጥቶልኛል። እህታችሁ ማለት ለእኔም እህቴ ናት እና በጣም ደስ ብሎኛል ስለመጣች። እንዲህ በቀላሉ አማራለች። ይሁን ደስ ይላል። እንኳን ደህና መጣሽ ብያለሁ። ደግሞ በዚህ ፕሮግራም ላይ ስለተገኘሽልኝ በጣም ደስ ብሎኛል። አመሰግናለሁ። በቃ ከዚህ በኋላ ከኔ ጋር ናት ማለት ነው። ናኦሚ እንዴት ወጥቶልሻል? ናፍቆትሽ? አዎ እንዴት ተገናኘን ግን አይ እንቀጥላለን። ትልቅ ነገር ነው ያሰብሽው። በጣም ያው እንደዚህ አይነት ነገሮች አንዳንዴ ያሳለፉትን ከባድ ነገር ለመርሳት ጥሩ አጋጣሚ ይፈጥራሉ። ቁጭ ብሎ ለመነጋገርም ችግሮችንም ተነጋግሮ ለመፍታት ቆንጆ መንገድ ይከፍታሉ እና ትልቅ ነገር ነው። እኛ ስጠሪን እንደውም ማለት እንደዚህ አስበሽ አልሰማም፣ ግን በጣም ደስ ይላል። ሲመጣ ደስ ይለዋል። ሌላው ደግሞ ብቻችሁን በደንብ ቁጭ ብላችሁ ያለው ነገር ላይ ተወያይታችሁ መፍትሄ የምታደርጉበት ምንም አይነት ክፍተት በመሀላችሁ የሚገባ እየተነጋገራችሁ ወደፊት ትልቅ ነገር በመካከላችሁ ንፋስ እንዳይገባ ትልቅ ነገር የምትፈጥሩበት አጋጣሚ እንደዚህ እያደረግሽ መፍጠርሽ እውነት ትልቅነት ነው። በጣም ትልቅ ደግሞ እናንተንም ማመስገን እፈልጋለሁ። እሱ ሲያዘን ከቤት ሲወጣ አብራችሁ እየሄዳችሁ እያዘናችሁ እያጽናናችሁ ተስፋ እየሰጣችሁት እስካሁን ድረስ አብረን ቀጥለናል። ከዚህም በኋላ ይዘው እንድንቀጥል ነው የምፈልገው። ስንደሰትም ስናዝንም አብራችሁ ነው ያላችሁ። ስሜታችን እንደ ስሜታችሁ አድርጋችሁ ማለት ነው እና በጣም አመሰግናለሁ። ኑሩልን። እናንተን የመሰለ ወዳጆች አያሳጣን። ብቻ በጣም ደስ ብሎኛል። አመሰግናለሁ።
እናሳልፋለን። እንግዲህ ይመጣል። አሁን ሲመጣ ደግሞ በተለይ ወይናችንን እየጠጣን ሲስታ ደግሞ ኮካሽን እየጠጣሽ ወይ ውሃሽን እየጠጣሽ ወይ ውሃ እየጠጣች ናኦሚ እየተቆጣት ነው። ውሃ ካልጠጣሽ ብሎ ሊትር በቀን ጨርሺ ብሏል። በቀን 5 ሊትር ውሃ ይጠቅማል ብሎኝ ነው። ትእዛዝ ታከብራለች። በጣም ጨዋ ልጅ ናት። በነገራችን ላይ የሚያሳድግ ሰው ካለ ከአሁኑ ኧረ አይሆንም በጭራሽ አሳልፈን አንሰጥም። አንሰማችሁም። አይናችሁን ጣል ጣል ያደረጋችሁ አንሱ። እሺ እንግዲህ ወደ ቤተሰቦቻችን ሲቆይብን ስራ ከምንፈታልና ትንሽ ሰፋ ለማድረግ ትንሽ ወደዛ አስጠግተናታል። አሁን አሪፍ ነው። እሱ ሲመጣ መተላለፊያ እንዲኖር አሪፍ አድርገን ነው ቁጭ በሉ። ወደ በእናታችሁ እሱ እንደሆነ ሊቆይ ስለሚችል ብንቀመጥ ቁጭ በሉ ናኦሚ። ችግር የለውም። ልንከባከባት ብዬሽ እኮ ነው። ቁጭ ከማለታችሁ ተነሱልን። አንዳንድ ነው ያወቃት። አንድ 4 ቀን ምናምን ነው አድጋለች። ደስ ይላል። አስደነገጣችሁኝ እኮ። ቤተሰብ አስደነገጡኝ። እስኪ ንገሩኝ ቤተሰብ፣ እናንተ ሸክማለ ምን ንገሩ? ይኸው የምታየው ነገር ነው። ሌላ ምን አለ? ቤተሰብ በጣም ደስ ይላል። ወደድከው? ለምንድን ነው ይቅርታ? ይቅርታው እንግዲህ ስለተከፋው እኔ በአንቺ ተከፍቼ አላውቅም ብዬ ባይሆን አንቺ እንዳትከፊ ብዬ ነው እኔ የማስበው እንጂ በፍጹም አስከፍተሽኝ አታውቂም። ባስከፋሽም እኔ ነኝ የማስከፋሽ። አላስከፋኸኝም። ያው በእኔ ቤተሰብ በኩል ስላዘንክ ስለተበሳጨ የይቅርታ ፕሮግራም አዘጋጅቼ ነው። እንዲሁም ደግሞ እነ ናኦሚን እነ ናቲን እንደገና የናኦሚ እህትም መታለች። እነሱን ማመስገን እፈልጋለሁ። እሷ እንዳንተ ናት። እሱ እኮ ድንቡሽ ያለ ነው። እና እነሱን ማመስገን ስለፈለኩኝ ነው። ትልቁ ሀሳብ ግን በእኔ ቤተሰብ ምክንያት በጣም አዝነሃል፣ ተከፍተሃል። ይሄን ነገር ይከሰታል ብዬ አስቤ አላውቅም። እንደዚህ አይነት ነገሮች እኔ ባንቺ ቤተሰብ እንዴት ብዬ ስልሽ እኔ አሁንም አልከፋም። ምንም የተከፋውበትም ነገር የለም። ከምንም በላይ እኔ አንቺን እንድትበጠበጭ አልፈልግም። ሰላማዊ ኑሮ እንድትኖር ይፈልጋለሁ። እኔም እንደዛው የምፈልገውም ሰላማዊ ኑሮ ነው ስልሽ እዚህ የሞቀ ቤት ውስጥ ከምኖር ጭቅጭቅ በዝቶበት ከምኖር እኔ ጎዳና በወጣ እዛ እየበረደኝ ግን ውስጤ ሰላም ቢሆን የተሻለ ነው። የሰው ልጅ ዋናው አይምሮ አይደለም እናቴ፣ እንደዛ አይደለ? ያ ነው እንጂ እኔ አንቺንም ቢሆን የአንቺን ፋሚሊ በፍጹም መቀየም አልችልም። ያው ተቀየመሃል ሳይሆን ትንሽ ሰላማችን ትንሽ ስለተበጠበጠ ያን ነገር ለማስተካከል ስለፈለግኩኝ አንተ ደግሞ እኔ በአንተ ምንም አይነት ቅሬታ እንደሌለኝ እና እኔ ውብዬ ስልሽ አንቺን ምንም የምቀየምበት እንትን የለኝም። እኔ ትልቁ እንትኔ ያው ማኪትን ስትናገር ያ ነገር ሰላሜን እንትን ስለሚለው ከፋሚሊ ጋርም ከምቆራረጥ ክፉ ቃል ተናግሬ አንቺንም ከማስከፋሽ እህትሽ ናትና ምንም በቃ እንድትከፋም ስለማልፈልግ ከስደትም ለፍታ ስለመጣች አየሽ፣ እሷን ተናግሬ ካስቀየምኳት ትጎዳለች። በጣም ረጅም ዓመት ለፍታ ስለመጣች አሁን እዚህ ተስፋ ነው ለሆናት የሚገባው እንጂ
የእሷ የሀዘኗ ምክንያት መሆን አይገባኝም ስልሽ እኔ በዛ አምናለሁ። በፍጹም ማንም እኔ ተከፍቶ ማንንም ማጣት አልፈልግም። ቢያንስ እኔ ተከፍቼ እንዳያጣኝ ማድረግ ነው የምፈልገውና ያ ነው ብዬ እና የእውነት በጣም ቴንኪው ስልሽ እንዲህ ስላሰብሽ አመሰግናለሁ። ግን አይገባኝም። እኔ ቢያንስ ለምንድን ነው አይገባው? አሁንም ቢሆን እኔ እንድትከፋ አልፈልግም እህትሽ። እኔ እነሱን ለማስከፋት እኮ አይደለም፣ ግን በቃ እሷን ደስተኛ እናደርጋለን፣ ስሜቷን እንረዳለን፣ ነገሮችን መስመር እናስይዝላታለን ተባብለን የተቀበልናት እና ይህ ነገር ደግሞ ይፈጠራል ብለን አላሰብንም። ለዛ እኔ ያላሰብኩት ነገር ነው የተፈጠረው። 3 ቀን ያህል ተለያይተናል። እኔ ጋር አልነበርክም። ስለከፋ ነው ስለደበረ ነው እኔ አልፈለግም ብለህ ስላሰብክ ነው። እና እኔ እፈልግሃለሁ፣ ትዳር፣ ልጆች፣ እኛ ሁላችንም እንፈልግሃለን። ያንን ነገር እንድትረዳልኝ ስለፈለግኩኝ ነው። እና እንደዚህ አይነት ጣጣ ውስጥ የሚያስገባው ከኔ ስለሆንኩኝ ለዛ ነው ይቅርታ እየጠየቅኩ ያለሁት። እሺ እና በጣም ይቅርታ። ችግር የለውም። ተጨበጭቡ እና ተቀበለኝ። ይቅርታ እኔ ነኝ የምሰጥሽ አንቺ እኔ አንቺ እኮ ምንም አላጠፋሽም ብዬ እኔ ምንም አንቺ አላጠፋሽም እንዴ? እኔ አበባ እንዴት ነው የምቀበለው? ተቀብዬ ላቀበላት አንቺ ነሽ አበባ ለአንቺ የሚገባሽ። ለራሴ ነው መልሶ ሰርፕራይዝ ያደረገኝና በጣም ደስ ብሎኛል። በጣም አመሰግናለሁ። አልወደድኩም ግን በጣም ያምራል። ብዙም አበባ አያደንቅም ግን ለመጀመሪያ ጊዜ ነው የገዛሁለት ቤተሰብ ለመጀመሪያ ጊዜ ማለት ነው። እና በጣም ያምራል የእውነት በጣም ያምራል። ቴንኪው በጣም አሜን። እሺ አረፍ አረፍ በሉ። ኬኩን ትቆርሳለን እንዲቆርስልን እንግዲህ ወይኑን የሚከፍትልን እና ማመስገን የምትፈልገው ግን በመጀመሪያ ብታመሰግን ከዛ ኬክን ቁረስ ወይኑን ክፈትልን እና እነሱንም ፈታ እናድርጋቸው። እንዲሁም ምሳሌ አቅርብ። እሺ በጣም አመሰግናለሁ። የእውነት አስደንግጠውኛል። እኔ ሰላም ለማግኘት ብዬ ነው ለ3 ቀን ምናምን የወጣሁት እና እንደዚህ አይነት ጓደኛ፣ እንደዚህ አይነት ወዳጅ፣ እንደዚህ አይነት ሚስት ስላለችኝ በጣም በጣም ደስተኛ ነኝ። ከምንም በላይ ፈጣሪ እግዚአብሔርን አመሰግናለሁ። በመቀጠል እናንተን፣ ባለቤቴን፣ ውዷ ፍቅረኛዬን ልበልሽ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የልጆቼ እናት ኖሪልኝ፣ ክፉ አይንካብኝ። እንግዲህ ለእኔ ይቅርታ ባይገባም እኔ ብቻ ያላደረግሽ ሁሉ ነገር ቴንኪ ሶ ማች በጣም አመሰግናለሁ። ደግሞ ፋሚሊዎቼ ዩቲዩቤን ሰብስክራይብ ስላደረጋችሁ ስለምታበረታቱን ከልብ እናመሰግናለን። እንግዲህ እናንተ ፍቅር ነው እንድንቀጥል የሚያደርገን። ቤተሰቦቻችን ደግሞ ስለሆናችሁ ቀን በቀን ያለውን ነገር የኛን ላይፋችን ሁሉ ነገር ታውቃላችሁና ከጎናችንም ሳፖርት ስለምታደርጉን ከልብ እናመሰግናለን። ከልብ ደስ ብሎኛል። ይህን ያለው ነገር እነሱስ ናኦሚ የተሰማችሁ ነገር ካለ? ያው እኛ ያው እሱን ደስታ ነው የምንፈልገው። በተለይ የሁለታችሁ ደስታ እኛ ሁላችንንም ያስደስተናል እና ያው ሁሌ ደግሞ አንዳንድ ነገሮች በመሀል የሚፈጠር ነገር ይኖራል። እሱን ደግሞ አልፋችሁ እንደዚህ ሁሌ አዲስ ደስታን ስታየው ደስ ይለናል እኛ። አንቺ ደግሞ በጣም አሁን እኔ ደስ የሚለኝ ነገር ከአንቺ ምን መሰለሽ ብዬ ነገሮችን አልፈሽ ወዲያው ወደ ደስታ መለወጥሽ፣ ችግሮችን ወደ ደስታ መለወጥሽ በጣም ይገርመኛል። ይሄ ምን አይነት ተሰጥኦ ነው እላለሁ አንዳንዴ። የሚገርመኝ ነገር ይሄ ነው። በነገራችን ላይ ብዙ ችግሮችን ብዙ መከራዎችን እያየች ነው፣ ግን ችላ ለቤተሰቦቻችንም ትምህርት እየሆነች ነው ያለችው። ባህላችሁን እንዴት መንከባከብ እንዴት መያዝ እንዳለባችሁ ብዙ ትምህርት እንደምትማሩ ተስፋ አደርጋለሁ እኔ እርግጠኛ ሆኜ። አይደል እንዴ? ትንሿ ልትቀበይ ነው እንዴ? ብዙ አይደለችም እንትን ላይ እና አሁን ገና እስቲ አረ እየተቀላቀለች ነው፣ ግን ያዩ እስቲ ችግር እንዳፈሪ። እሺ መጀመሪያ እኔ አቀባበል መስሎኝ ነበረ ያንቺ
ከዛ በዚህ ከገባ በኋላ ነው ነገርየውን የተረዳሁት እንጂ አቀባበል መስሎኝ ነው። ሰርፕራይዝ ሊያደርጉኝ መስሎኝ ነው የመጣሁት። በቃ ሰርፕራይዝ እናደርጋለን። ተሰምቶሻል ማለት ነው። እሺ እንግዲህ እውነት ያው ለእኛ ትንሽ ደብለቅለቅ ያለ ስሜት ነው። ምክንያቱም ብዙ ነገር ተፈጥሯል፣ ብዙ ነገር በትዳራችሁ ውስጥ ሀፕን አድርጓል እና ያንን ነገር በሙሉ አሸንፈሽ ውብዬ እንደዚህ አይነት ነገር አዘጋጅተሽ ስትጠሪን ከናሂ በላይ እኛም በጣም ደስተኞች ነን። ፕላስ የእናንተ ትዳር ውስጥ እግዚአብሔር ምን ያህል ጣልቃ ገብቶ ብዙ ችግሮችን እንዳሳለፋችሁ ማሳያ ነው። ከዚህ በፊትም ብዙ ነገሮች ተፈጥረው ነበር፣ አሁንም ብዙ ነገሮች እየተፈጠሩ ነው። ግን በብልሃት ማለፍ ፍቅራችሁን አጠንክራችሁ ምንም አሁን ሚስማር ዱላ ሲበዛበት ይጠነክራል ነው የሚባለው አይደል? እንደዛ ጠንክራችሁ ተምሳሌት መሆናችሁ ለእኛም ለሁሉም ለቤተሰቦቻችሁም ለተመልካቾቻችሁም በጣም ትልቅ ነገር ነው እና እንደዚህ አይነት ነገሮችን ስናይ እኛ ደስ ይለናል። ችግሮችን ስናይ እንደምንከፋ ሁሉ እንዲህ አይነት ነገሮችን ስናይ ደግሞ እንደ ቤተሰብ አንድ ቤተሰብ ነን እኛ፣ በጣም ደስ ይለናል እና እውነት ይህን ነገር ጠንክሩ እና ይህ ደግሞ ተስፋ እንዳትቆርጥ። በምንም አይነት ነገር ላይ ተስፋ መቁረጥን ከአንተ ማየት እኛ አንፈልግም። እንደ ጓደኛ በርትተህ ስታበረታን ነገሮች ላይ እየተወያየን ስናደርግ እንጂ ፈተናዎችን ስናልፍ እንጂ ተስፋ ቆርጠህ ማየት አንፈልግም። ምክንያቱም አውቃለሁ ያለውን ነገር ፈተናዎቹን አውቃለሁ፣ ግን እነዛ ፈተናዎች ይባስ ሊያጠነክሩህ ነው የሚገባው። ብዙ ነገሮችን ከአንተ አይተናል። በዩቲዩብም ቢሆን በቤተሰብህም ቢሆን በእርግጥ ተደራራቢ ነው ፈተና። ቤተሰብ ላይ እንደዚህ አይነት ችግር ሲፈጠር ረጅም ዓመት የለፋበት ዩቲዩብ ሲዘጋብህ ምናምን ብዙ ነገር ፊል ታደርጋለህ። እንኳን እሱ ቀርቶ እኛ የሆነች ዕቃ ስትጎለን እኮ በጣም ይደብረናል። እንኳን 7 ዓመት የለፋችሁበት ነገር እና ያ ነገር ይመለሳል። በአንተ እንተማመናለን። ከዛ የተሻለ ነገር አድርገህ እንደምታሳየን እርግጠኛ ነን። በዛ ምንም በቃ 100% እኔ እርግጠኛ ነኝ። ከዛ የተሻለ ነገር አድርገህ ማሳየት ትችላለህ። አቅሙ አለ፣ ብዙ ሀሳብ ውስጥ አለ። ስለዚህ እነዛን ነገሮች አውጥተህ ተጠቀም። ምንም ነገር አትፍራ፣ ወደኋላ አትበል። ፈተና ሲበዛበት ሲጨልም ሊነጋ ነው እና ያንን በአእምሮ ውስጥ ያዝ። እግዚአብሔር የሚወደውን ሰው ነው የሚፈትነው፣ የሚወደውን ነው በፈተና ልክ እንደ ወርቅ በእሳት አቅልጦ ብቁ የሚያደርገውና ይሄ ነው የኛ አመለካከት። እኔ እንደዛ ነው ማስበው። ጠንክሩ። ከዚህ በላይም ፈተና የለም አንልም። በነገራችን ፈተና ሊመጣም ይችላል፣ ከዚህ የባሰም ፈተና ሊመጣ ይችላል። ግን ምንድነው ጥንካሬው ነው ዋናው። ጠንክራችሁ ስታልፉት ደስ ይላልና አሁን በደንብ አድርገን ፏ ብለን እናከብራለን አይደለ? በቃ እና በዛማ ስለዚህ ኬኩን ደግሞ ግማሹ የእሱ አቀባበል ነው፣ ግማሹ ደግሞ የናሂ እናደርጋለን ማለት ነው። ከጎረሰ በኋላ ወይ ትቆርሳለች፣ ድጋሚ ትቆርሳለች። በቃ እንደዛ እናደርጋለን። እስቲ አሁን ኬኩን ቁረስልን አይደለ? ምን ሞራል የለም አጨብጭቡ። ሊቆረስ ነው። ሊቆረስ ነው እንዴ? ምንድን ነው ተፈጠረ? በጣም የወደው ከዚህ በፊት ያሳየኝ ነገር ነበርና እሱን ገዝቼለት ነበረ። ምን ገዛሽ ነው? ኧረ ብዬ ኧረ ይበቃኛል። በምን እሺ ጫፍን እስቲ አይነን ጫፍ የምወደው ነገር ነው ደግሞ ታውቃለህ። ብራንድ ይላል ሮሌክስ ይላል። ከባድ ብራንድ ነው። ከባድ ብራንድ ምንድን ነው የሚባለው? እንኳን ደስ አላችሁ። ምንድን ነው ሃፒ በርዝዴ አንድ ለማለት ሃፒ በርዝዴ አንድ ነው። ጭራሽ ድግስ ምን ሰሪ መጣሽ?
ኬክ እየቆረሳችሁ ነው። አበባም አለ እዚህ ጋር። ምን ልትሰሪ መጣሽ? አረፍ በይ፣ ያው ተረጋጊና አረፍ በይ። ቁጭ በይ ማኪ። ቁጭ በይ ማኪ። ጭራሽ ቤት ጠርተሽ ድግስ ኬክ ምናምን አንቺ ከስተትሽ አትመሪም? ምንድን ነው ሰው ነሽ?